ባርኮት የቤተሰቦቹን መሞት አምኖ መቀበል ሳይችል እየቀረ ባለበት ሰዓት ላይ ራሱ እንደገና እሱም ውልቸር ላይ ነው ያለው። የባርኮት እንደዚህ መሆን ብቻ ሳይሆን የዘዳግም ወንድም ሆኖ ከጎኑ አብሮት ያደገው ሰው እንደዚህ በሱ ላይ መክፋቱ ነው በጣም ልቡን የሰበረው። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። ወደ በፊቱ ወደ ድራማው ስራ ተመልሻለሁ። በጣም በስራ ቢዚ ሁኜ በምንም ነገር እንትን ማለት አልቻልኩም ነበረ ውዶቼ። አሁን ግን ተመልሼ መጥቻለሁ። በጽናት በምዕራፍ 2 ላይ እና በዙር ድራማ ላይ እንግዲህ እሰራለሁ ብዬ አስባለሁ። እናንተም ደግሞ እንግዲህ ሰብስክራይብ እያረጋችሁ ቤተሰቡ ነው አበረታቱኝ። ቪዲዮ ላይክ እያረጋችሁ ማለት ነው የኔ ወዶች። እንግዲህ እችም ልጅ ባርኮት ጋርና ከዘዳግም ጋር አብራ ያደረች የቤት ሰራተኛቸው ልጅ ናት። እውነት ባርኮት ደግሞ ለሷ የተለየ ፍቅር አለው። ባርኮት አሁን ላይ እጅግ በጣም ልቡን የሰበረው ነገር ደግሞ አንድ ነገር ከቤተሰቦቹ ከመሞታቸው በላይ በጣም ልቡን የሰበረው የዘዳግም ጉዳይ ነው። ዘዳግምን በነገራችን ላይ አባት ነኝ ብሎ የመጣው ሰውዬ ባርኮትን አባት ለመበቀል እንደሆነ ያውቃል። ግን እሱ ግን ይሄን ነገር በደንብ የተረዳ አልመሰለኝም። እሱን ሊያግዘው እንደሆነ እንጂ ጭራሽ ለሰውየው ያለውን በቀል ክፋት ራሱ ዘዳግምን ራሱ ማለት ነው ባርኮትን አይደለም። ባርኮትን ከስራው ወይም ከንብረቱ ውጪ ካደረገ በኋላ ዘዳግምን ራሱ ወይ ይገለዋል ወይ ያሳብደዋል ማለት ነው። እና ዘዳግምንም ትክክለኛ አባቱ አይደለም ብዬ ነው የማስበው። አላቅም ብቻ ግን ምን ሊሆን እንደሚችል መጨረሻ ላይ አብረን የምናይ ይሆናል። እውነት ለመናገር ባርኮት አሁን ላይ ዘዳግም በቀል እየተበቀለ እንደሆነ አንተ እየተደረገልህ የነበረውን ነገር አንተን ባደረገኝ እያልኩ ነው ያደግኩት። ስለዚህ አሁን ላይ ራሴን የምክስበት ሰዓት ነው። አንተ ያለህበት ሁኔታ በፍጹም እኔን ሊያመኝም ላዝንልህም አልችልም ብሎ ሲለው እውነት ባርኮት እየጠበቀው ነገር አይደለም። እውነትም ወንድሜ ይሄን ነገር ያደርጋል ብሎ አልጠበቀም ነበር። ከገዛ አፉ ሲሰማ ግን በጣም ነበር የደነገጠው። ሙሉ ድርጅቱንም ቤቱንም ሁሉን ነገር ከነጠቀው በኋላ ራሱንም ጤናውንም ራሱን ሊነጥቀው ነው እየሞከረ ያለው። አሁን ላይ ባርኮት በጣም ጠንካራ ሰው ሆኖ የሚቆምበት ሰዓት ነው ብዬ አስባለሁ። በእርግጥም ሰራተኛቸውም ልክ እንደናታቸው ናት። የቤቱ ሰራተኛይቱም ልጅ ደግሞ በጣም ነው ባርኮትን ቦታ ያላት። ስለ ኪኒኑ ስለ ሁሉም ነገር ስለሚጠቀመው ነገር ራሱ ከጓደኛዋ ጋር ሆና ያጣራችው እሷ ናትና አሁን ላይ ባርኮት በጣም ብዙ ሰዎች የሚወዱት ሰዎች ከጎኑ አሉ። ግን በጣም የሚያሳዝነው ግን የዘዳግም መጨረሻ ግን በጣም አወዳደቁ የማያምር ነው ማለት ነው። ምክንያቱም አባት ነኝ ብሎ የመጣው ሰው ራሱ በልጁ ተጠቅሞበት ልጁንም መጨረሻ ላይ አሳብዶ መግደል ነው የሚፈልገው ማለት ነው። እና በጣም ራስ ወዳድ እንደሆነ ስላላወቀ መጨረሻው የሱ ራሱ አያምርም ማለት ነው።